ሰበር ዜና ግንቦት 15 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብልጽግና ድሮን ዳግም ተመቶ ወደቀ። በዛሬው ዕለት ግንቦት 15 ቀን 2018 ዓ.ም ጠዋት የብልጽግናው አገዛዙ ንብረት የሆነች በተባበሩት አረብ ኤምሬት ድጋፍ የምትመራው ዘመናዊቷ አኪንጂ የጦር ድሮን በሱዳን ጦር ተመታ መውደቋ ተረጋግጧል። ድሮኗ ተመታ ከመውደቋ በፊት 8 ጊዜ የደበደበች ሲሆን የፋኖ አመራሩ አስረስ ለድሮኗ መውደቅም የተናገረው ንግግር አለ። ዝርዝር ዘገባ ይዘንበታል። በሌላ በኩል በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ በወሎ ታላቅ ድል በፋኖ ኃይሎች መመዝገቡ ተነግሯል። በመቶዎች የሚቆጠሩ የብልጽግና ወታደሮች ሲደመሰሱ የአገዛዙ ዙ 23 እና ሞርተር በፋኖ አምድ ተደርገዋል። በምርኮ በርካታ ወታደሮችና መሳሪያም በምሬ ወዳጁ ልጆች ተይዘዋል። ዝርዝር ዘገባ ይዘናል። ወዲህ በጎጃም ተመሳሳይ ጥቃት ከ65 በላይ ወታደሮች ሲደመሰሱ የመከላከያ ሰራዊቱ ጦር መሪዎችም ተገድለዋል። ዝርዝር አለን። በትላንትናው ዕለት በሸዋ ፋኖ ከአዲስ አበባ አቅራቢያ የተፈጸመውንም ጥቃት እንዳስሰዋለን። ወዲህ ኦህዴድ ብልጽግና አዲስ አበባንና ሲዳማን በይፋ ወደ ኦሮሚያ ሊጠቀልል መሆኑ እየተነገረ ነው። ዝርዝር አለ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ፣ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ተስፋፊው የኦህዴድ ብልጽግና ሲዳማ ክልልን ወደ ኦሮሚያ ክልል ለማካለል እርምጃ መጀመሩ ተነገረ። የመንግስት ሚዲያዎች በግልጽ አዲስ አበባን ፊንፊኔ ብለው መዘገብም ጀምረዋል። መሀል አዲስ አበባ ላይ አዲስ የኦሮሞ ሰፋሪዎችን እናሰፍራለን ሲሉ ሽመልስ አብዲሳም በግልጽ ተናግረዋል። ኦህዴድ በቅድሚያም ሲዳማ ክልልና አዲስ አበባን ወደ ኦሮሚያ ክልል ለመጠቅለል ያሰበ ይመስላል። ኦህዴድ ያስታጠቃቸው የኦሮሞ ታጣቂዎች ከሰሞኑን በዚህ ሳምንት ሲዳማ ክልል ገብተው በርካታ ሲዳማዎችን ገድለዋል። በርካታ ቤቶችንም አቃጥለዋል። ሐዋሳ የሲዳማ ክልል ዋና ከተማ እንደሆነች ይታወቃል። ከሰሞኑን ግን አንድ አነጋጋሪ ሁነት ተፈጥሮ ነበር። ኦሮሚያን ጎብኙ ቪዚት ኦሮሚያ የሚለው የሽመልስ አብዲሳ ገጽ ሐዋሳን የኦሮሚያ ክልል አካል እንደሆነች አድርጎም በፌስቡክ ገጹ አውጇል። ሐዋሳን ጎብኙ፣ ኦሮሚያን ጎብኙ ሲልም ለጥፏል። ዋና ዋና የሲዳማ ከተሞችንም ወደ ኦሮሚያ ክልል በማጠቃለል አንድ ካርታ መለጠፋቸውም ተነግሯል። ይህም የሲዳማ ህዝብን አስቆጥቷል ነው የተባለው። በዚህ 8 ዓመት ኦሮሚያ ክልል ያልተጋጨበት ክልል የለም። ከጌዲዮ፣ ከሶማሌ፣ ከጉራጌ፣ ከቤኒሻንጉል ጉምዝ፣ ከአማራ፣ ከሲዳማ፣ ከአፋር ክልሎች ጋር ተጋጅቷል። ኦነግ አንድ የሳለው ታላቋ ኦሮሚያ የሚል የቅዠት ካርታ አለ። ይሄ ካርታ 80% የሚሆነውን የኢትዮጵያን ክልል ወደ ኦሮሚያ የሚያጠቃልል ነው። በዚህ ካርታ ውስጥ ወሎ፣ ጋምቤላ፣ ሐዋሳ፣ ነጭ ሳር፣ ጅጅጋ፣ ሐረር፣ ድሬዳዋ፣ አፋር፣ ግማሹ ቤኒሻንጉል ጉምዝ፣ ግማሹ ጎጃም፣ አዲስ አበባ እንዲሁም ግማሹ ሸዋ ወደ ኦሮሚያ ተጠቃሎ በዚህ ካርታ ላይ ይታያል። ታዲያ ይህንን ለማሳካት አሁን ላይ በሲዳማና በአዲስ አበባ ሀብለው ጀምረዋል። ሰሞኑን የመንግስት ሚዲያዎች አዲስ አበባን ፊንፊኔ ማለት ጀምረዋል። ይህ ህዝቡን ቀስ በቀስ የማላመድ ስልት ነው። አዲስ አበባ ከመባሉ በፊት ፊንፊኔ ይባል ነበር ሲሉም ዜና እየሰሩ ነው። ሁለተኛ ዙር የኮሪደር ልማት በሚል መሀል አዲስ አበባ እየፈራረሰ ነው። ህዝቡ ቤት ፈረሰ እያለ በሚያለቅስበት በዚህ ወቅት ሽመልስ አብዲሳ በፌስቡክ ገጻቸው ድሮ በነፍጠኛው ጊዜ የተፈናቀሉ የነበሩ የኦሮሞ ጎሳዎች ዳግም ወደ አዲስ አበባ የምናሰፍር ይሆናል ሲሉ በፌስቡክ ገጻቸው ጽፈዋል። የኦህዴድ ብልጽግና ሰዎች በግልጽ የምናፈርሰው ከመሃል አዲስ አበባ አማራንና ሌሎች ብሔሮችን አፈናቅለን ኦሮሞን ለማስፈር እንደሆነ በግልጽ እወቁልን ያሉ ይመስላሉ። ታዲያ አሁን ላይ የሽመልስ አብዲሳ ቡድን በሲዳማ ክልልና በአዲስ አበባ ኦፕሬሽኑን በግልጽ ጀምረዋል። በሲዳማ በርካታ የሲዳማዎችን ቤት
ድንበር አካባቢ ማቃጠል ሲጀምሩ በርካታ ሲዳማዎችንም እየገደሉ ነው። ከሰሞኑ በሲዳማና በኦሮሚያ ማህበረሰብ መካከል ከፍተኛ ግጭትም ተቀስቅሷል። ወዲህ ደግሞ አዲስ አበባን ኦሮሞማ ለማድረግ ሽመልስ አብዲሳ ቆርጠው ተነስተዋል። ፊንፊኔ ማስባልም ጀምረዋል። በነ ኢቲቪና ፋናም ያልተለመደውን ፊንፊኔ ማስባል ጀምረዋል። አዲስ ሰፋሪዎችንም ወደ አዲስ አበባ ሊልኩ መሆናቸውም ነው የተረጋገጠው። በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በራያ ግንባር በተደረገ ተጋድሎ 84 የአገዛዙ ወታደሮች ሲገደሉ 22 ወታደሮች ደግሞ እጅ ከፍንጅ መማረካቸው ታወቀ። አገዛዙ ምንም ነገር ቢጠቀም ከአማራ ፋኖ አቅም በታች መሆኑን የወሎ ቤተ አማራ አናብስቶች ዛሬም በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤተ አማራ ሚኒሊክ እዝ ጀብደኛው 102ኛ ኮር አናብስቶች አረጋገጡ ሲሉም የዓይን እማኞች ለሚዲያችን ገለጹ። በትላንትናው ዕለት የብልጽግና ጦር ሌሊት 10 ሰዓት የ102ኛ ኮር አናብስቶች በአራት አቅጣጫ ከአገዛዙ ሰራዊት ጋር ትንቅንቅ በማድረግ አኩሪ ገድል መፈጸማቸውን አስታውቀዋል። የ12ኛ ክፍለ ጦር ቃኝ በብልጽግና ላይ መብረቃዊ ማጥቃትን በማድረግ በአስደማሚ ሁኔታ ከፍተኛ ቁጥር ያለው የአገዛዙን የአምባገነኑን ሰራዊት በመደምሰስ 22 የሚሆኑትን የአገዛዙን ስልጣን አስጠባቂ ሰራዊት አባላት በአስደናቂ መናበብ ገቢ በማድረግ ታላቅ ድል መቀናጀታቸውን አስታውቀዋል። በአውደ ውጊያው የብልጽግና ኃይል የሻለቃና የሻምበል አመራሮች ጨምሮ የተደመሰሱ ሲሆን አስከሬኑን እንኳን ሳነሳ እያዝረከረከ ፈርጥጧል ነው የተባለው። የ102ኛ ኮር አካል የሆነችው ነበልባሏ 65ኛ ክፍለ ጦር ሙሉ ኃይል በማስጠጋት በተለምዶ ዋልካ መንደር በመባል ወደሚታወቀው አካባቢና ጮቢበር በሞርተር በዲሽቃ በአስገራሚ ሁኔታ ተኩስ በመክፈት የብልጽግናን ኃይል ስትቀጠቅጠው ውላለች። በዚህ ትንቅንቅ የ65ኛ ክፍለ ጦር መካናይዝድ በሞርተር 82 ኢላማውን የጠበቀ ድብደባ በማድረግ በብልጽግና የጮቢበር ምሽግ የሞርተር 120ን ሙሉ በሙሉ በማውደም ከፍተኛ ሰብአዊና ቁሳዊ ኪሳራንም ማድረስ ችሏል ነው የተባለው። በተጨማሪም የ12ኛ ክፍለ ጦር መካናይዝድ በሞርተር 82 ጮቢበርና አዩብ የብልጽግናን ምሽግ ላይ ኢላማውን የጠበቀ ድብደባ በማድረግ ተኳሾቹንና የብልጽግናን ሞርተር ሙሉ በሙሉ በማቃጠል በጮቢበር የመጣውን ዙ 23 በድሽቃ በአልሞ ተኳሾች ግማሽ ጎኖን በመምታት ወደ ኋላ እንዲያፈገፍግ በማድረግ ከፍተኛ ድልም አስመዝግበዋል። ከጠዋት 3 ሰዓት በኋላ የኃይል ሚዛን ለማዛባት የ12ኛ ክፍለ ጦር ቃኝ በጌድሩና በአማያ አዲስ ዓለም በተጨማሪ ኃይል በማስጠጋት የብልጽግናን ኃይል ባልጠበቀውና ባላሰበው ሁኔታ መብረቃዊ ጥቃት መተውታል ነው የተባለው። በመሆኑም የብልጽግና ግትልትል ሰራዊት በሁሉም አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፒ የሌለው የብልጽግና ምራሹ አምባገነኑ ስርዓት በቸልተኝነትና በዘፈቀደም የከባድ መሳሪያ ድብደባ በማድረግ በአማራ ሕዝብ ላይ በዋጃ ከተማ በቅርብ ርቀት ሀብሎ መንደር ላይ በርካታ ህጻናትን አርሶ አደሮችን በግፍም ጨፍጭፏል። ከተሰዉት ሲቪሎች መካከል የአንድ ቤተሰብ አባል አባትና ልጅ አቶ ደሳለ ሞላና የ10 ዓመት ልጅ ፉአድ ደሳለ እንዲሁም ጎረቤት አማረ መለሰን የገደለ ሲሆን አባት አቶ መለሰ መስፍን ከባድ ቁስለኛ በመሆን በሞትና በህይወት መካከልም ይገኛሉ ነው የተባለው። የብልጽግና ኃይል ከተኩልሽና ሺዎች ማርያም እስከ ጮቢበር አስፍቶ ለመምጣት ቢሞክርም ነበልባሏ የሚኒሊክ እዝ ልዩ ዘመቻና አውጃኖ ክፍለ ጦር በምዕራብ በኩል የመጣውን ኃይል እንዳይንቀሳቀስ በማድረግ የአንበሳውን ድርሻ በመወጣት በቀይ ቀለም ታሪክ ጽፏል ሲልም የፋኖ መግለጫ ያሳያል። ዙ 23 ማራኪዎቹ የቀድሞ ካላኮርማ ክፍለ ጦር የአሁኑ 49ኛ ክፍለ ጦርና የ101ኛ ኮር ቃኝ በጋራ በመሆን የብልጽግናን የኃይል ሚዛን ለማዛባት በምስራቅ በኩል ጎለሽ፣ ቀዩ ጋሪያ፣ አድር ቀበሌና መንደፈራ በመግባት ከጨበጣ እስከ ድሽቃና ሞርተር 82 ተኩስ በመክፈት በብልጽግና ላይ ሰብአዊና ቁሳዊ ኪሳራን በማድረስ ከፍተኛ ድልንም አስመዝግበዋል።
የብልጽግና ኃይል ከላይ በተጠቀሱት አካባቢዎች ሙሉ አቅሙን ቢጠቀምም የ49ኛ ክፍለ ጦር ክንደ ብርቶቹን መቋቋም ባለመቻሉም ገሚሱን ሜዳ ላይ በመቅበርና እድለኛ ያልሆኑትን በየመንገዱ በማንጠባጠብ 2 ኦራል መኪና አስከሬን ወደ ቆቦ ከተማ ይዞ በመሸሽ አካባቢውን ለቆ ወጥቷል ነው የተባለው። ጀብደኛው 102ኛ ኮር ከአርበኛ ጌታቸው መልኩና በአርበኛ ዘውዱ ዳርጌ ወታደራዊ አዛዥነት እየተመራ እንዲሁም በአርበኛ ዋሴ ጫኔና በአርበኛ በላይ መንግስቱ ዘመቻ መሪነት እየተመራ ዛሬም በከፍተኛ ማማ ላይ እየበረረ ሞርተር 82ን እንደ ስናይፐር የሚጠቀሙት ልማደኞቹ የ49ኛ ክፍለ ጦር ዛሬም እንደ ትላንቱ የብልጽግናን ድሽቃ ሙሉ በሙሉም አውድመውታል ነው የተባለው። በመጨረሻም በዛሬው ዕለት በ12ኛ ክፍለ ጦር በዚህ አውደ ውጊያ የተገኙ ምርኮችም በንብረት በዝርዝር በሚከተለው ደርሰውናል። ክላሽንኮቭ መሳሪያ 16 ሲማረክ የክላሽ ጥይት ተተኳሽ 632 ተማርኳል። 695 የመትረየስ ጥይት ተተኳሽ ሲማረክ 274 የድሽቃ ጥይት ተተኳሽ ተማርኳል። 23 የክላሽ መጋዝን፣ 74 ወታደራዊ ሻንጣም፣ 52 ሬንኮት የዝናብ ልብስ፣ 61 የውሃ ኮዳ፣ ኤፍ1 ቦምብ 13 ፍሬም፣ አንድ ሞርተር 82 የተቃጠለ፣ አንድ ሞርተር 120 የተቃጠለ፣ የተደመሰሰ የብልጽግና ሰራዊት 84፣ የተማረከ የብልጽግና ሰራዊት 22 ሲል የአፋበን ምኒልክ እዝ 102ኛ ኮር ህዝብ ግንኙነት ለሚዲያችን አሳውቋል። ይህ በእንዲህ እንዳለ ወደ ጎጃም ስንሻገር በምዕራብ አማራ ጎጃም ቀጠና በጎዛመን ቀኝ አቦ በስናንና በደብረ ኤልያስ ግንባር በተደረገ ተጋድሎ ከ65 በላይ የአገዛዝ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎችና የመገናኛ ሬዲዮዎች በፋኖ ቁጥጥር ስር መዋላቸው ታወቀ። በተመሳሳይ በዚህኛው ቀጠና ከብልጽግና 6ኛ እዝ 117ኛ ክፍለ ጦር የኦርዲናንስ የፋይናንስና የሰው ኃይል ኃላፊዎችን ጨምሮ ከፍተኛ የጦር መሪዎች አገዛዙን ከርተው ከነሙሉ ትጥቃቸው በክብር ፋኖን መቀላቀላቸውም ተነግሯል። ቴዎድሮስ እዝ በሁሉም ግንባሮች የብልጽግናን ጦር ማሽመድመዱን የጦር መሳሪያውንም መማረኩንም እንዲሁም ወታደሩን ማስኮብለሉን አጠናክሮ ቀጥሏል ሲል ለሚዲያችን በላከው መረጃም አስታውቋል። በቀጥታ ወደ ዕለቱ ሰበር ዜና አልፋለሁ። በዛሬው ዕለት ግንቦት 15 ቀን 2018 ዓ.ም በጠዋት የብልጽግና አገዛዝ ንብረት የሆነችና በተባበሩት አረብ ኤምሬት ድጋፍ የምትመራው ዘመናዊቷ አካንጂ የጦር ድሮን በሱዳን ጦር ተመታ መውደቋ ተረጋገጠ። የአማራ ፋኖ በጎጃም አፋበን ቃል አቀባይ አርበኛ አስረስ ማረ ዳምጤን ጨምሮ የሱዳን ጦር ባወጣው ወቅታዊ መረጃ መሰረት በዛሬው ዕለት ግንቦት 15 ቀን 2018 ዓ.ም ጠዋት ከአሶሳ ወታደራዊ ማዕከል የተነሳቸው የብልጽግና አገዛዝ ድሮን የሱዳን የብሉ ናይል ጥቁር አባይ ግዛት ዋና ከተማ የሆነችውን ደማዚንን ኢላማ ያደረገ ከባድ ጥቃት ሰንዝራለች። ይህች ንብረትነቷ የተባበሩት አረብ ኤምሬት የሆነችው ዘመናዊ ድሮን የሱዳን ከተማዋን ለ8 ጊዜ ያክል በተከታታይ የደበደበች ሲሆን ከፍተኛ ውድመት ስጋትም ፈጥራ ሰንብታለች። ይሁን እንጂ ድሮኗ ተጨማሪ 4 ቀሪ ተተኳሽ መሳሪያዎችን ታጥቃ ለ9ኛ ዙር የአየር ድብደባ በአየር ላይ እያንጃበበች ባለችበት ወቅት በሱዳን ጦር በተተኮሰ የአየር መከላከያ ሚሳኤል ተመታ መውደቋ ተረጋግጧል። ይህ አይነቱ እጅግ ውድና ዘመናዊ የብልጽግና አኪንጂ ድሮን በሱዳን ጦር ተመቶ ሲወድቅ የዛሬው ለመጀመሪያ ጊዜ እንዳልሆነም ተረጋግጧል። ይህም የአገዛዙን የአየር ላይ የበላይነት ክፉኛ የሚያናጋ ክስተት ሆኗል ነው የተባለው። በአብይ አህመድና በጀነራል አልቡርሃን የሱዳን መንግስት መካከል ያለው ወታደራዊ ፍጥጫ አሁን ላይ ወደ ቀጥተኛ ጦርነት የተሸጋገረበት የጀርባ ሚስጥር ከተባበሩት አረብ ኤምሬት ስትራቴጂካዊ ፍላጎት ጋር የተያያዘ ነው። የብልጽግና መንግስት ለተባበሩት አረብ ኤምሬቶች የጉዳይ አስፈጻሚ በመሆን በሱዳን የውስጥ ጦርነት ከጀነራል አልቡርሃን ጋር እየተዋጋላለውና በጀነራል መሐመድ ደጋሎም ሐመቲን ለሚመራው አማጺ የፈጥኖ ደራሽ ኃይል ሰፊ ድጋፍ ሲያደርግ ቆይቷል። ይህ ድጋፍም በኢትዮጵያ ድንበር አካባቢ ለሐመቲን ጦር የወታደራዊ ስልጠና ስምሪት ካምፕ መስጠትን ጨምሮ የጦር መሳሪያ የሎጂስቲክና የምስጢራዊ መረጃም አቅርቦቶችን ማመቻቸትን ያጠቃልላል። ይህ የብልጽግና ምስጢራዊ እጅ
በቢቢሲ በአልጀዚራና በኢንዲፔንደንት ዓለም አቀፍ ሚዲያዎች በይፋ ከተጋለጠ በኋላ የጀነራል አልቡርሃን መንግስት ለብልጽግና በተደጋጋሚ ጠንካራ ማስጠንቀቂያዎችን ሲሰጥ ቆይቷል። አገዛዙ ግን ክሱን ለማስተባበል የፖለቲካ ትኩረትን ለማስቀየር ሱዳን ለፋኖና ለህወሓት ድጋፍ እያደረገች ነው የሚል ፕሮፓጋንዳ ዘመቻም ሲያካሂድ ከርሟል። ይሁን እንጂ የሱዳን መንግስት ከዛቻ ባለፈ የኢትዮጵያን ዘመናዊ ድሮኖችን በተከታታይ በመምታት እንዲሁም በስትራቴጂካዊቷ የድንበር ከተማ ኩርምክና በዛሬው ዕለት በዳምዚን አካባቢ ባሳየው ወታደራዊ የአየር መከላከያ ብቃት የአብይ አህመድን መንግስት ሙሉ በሙሉ እያሽመደመደው ይገኛል። የአፋብኃ ቃል አቀባዩ አርበኛ አስረስ ማረ እንደጠቆሙት ይህ የዛሬው ጥቃትና የድሮን መመታት የብልጽግናን አገዛዝ በውስጣዊ የፋኖ መብረቂያ ጥቃቶች ከመናወጡም በላይ በውጫዊ የድንበር ጦርነትም ከፍተኛና ታሪካዊ ሽንፈትን እየተጫነበት መሆኑን ያሳየ ሌላኛው ማረጋገጫ ሆኗል ሲሉም ተናግረዋል። በመጨረሻም በትላንትናው ዕለት በዜና ቻናላችን የቀረበ በአዲስ አበባ አቅራቢያ የተደረገ የፋኖ ኦፕሬሽንን ጨምሮ አንዳንድ የውጊያ መረጃዎችን አድምጠን እንመለስ። በዶሃ ከተማ የአገዛዙ ቅጥረኛ ሰራዊት እርስ በራሱ ተኩስ ገጥሞ ሙትና ቁስለኛ መሆኑ ተነገረ። በትላንትናው ዕለት ከምሽቱ 5 ሰዓት በሸበል በረንታ የዶሃ ከተማ ሰፍሮ የሚገኘው የአገዛዙ ወንበር ጠባቂ መከላከያና ሚሊሻ ሰራዊት እርስ በራሱ ሲታኮስ አድሯል። የአገዛዙ ሰራዊት እርስ በእርሱ ለመታኮስ ምክንያት የሆነው በቅርብ ቀን ወደ 64ኛ ክፍለ ጦር የተቀላቀለ ሚሊሻም አለ ያለሙ የተባለ አርሶ አደር የቀንድ ከብት ለእርገት ክብረ በዓል መዋያም ለመውሰድ ባለመግባባታቸው የተነሳ መሆኑንም ተረጋግጧል። በዶሃ ከተማ የእርስ በርስ ተኩስ ልውውጥ በደረሰው ጉዳት ቢላው አየለ የተባለ ሚሊሻም ወዲያውኑ ሲገደል 2 የመከላከያና 1 የሚሊሻ አባል ከባድና ቀላል ቁስለኛ መሆናቸውንም የዶሃ የመጀመሪያ ደረጃ ሆስፒታል መግባታቸውንም ከቦታ የሚገኙ የመረጃ ምንጮቻችን ገልጸውልናል። ይህ በእንዲህ እንዳለ የብልጽግና ፓርቲ የክልል ምክር ቤት እጩ ተወዳዳሪም ፋኖን ተቀላቀለ። በሰሜን ወሎ ዞን በቡግና ምርጫ ክልል ለብልጽግና ፓርቲ የክልል ምክር ቤት ተወዳዳሪ ሆነው ታጭተው የነበሩት ቄስ ንብረት አያሌው ባህሩ ከጸረ አማራውና ሀገር አውዳሚው የብልጽግና ፓርቲ ጋር ያላቸውን ግንኙነት በማቋረጥ በይፋ ፋኖን መቀላቀላቸውን ለሚዲያችን ከአፋብኃ ህዝብ ግንኙነት መምሪያም የደረሰው መረጃም ያሳያል። ቄስ ንብረት ያያለው በአማራ ህዝብ ላይ የሚፈጸመውን እልቂት በምርጫ ስም እንዲራዘም አልተባበርም፣ የብልጽግናን የምርጫ ቀልድ አላበጅም በሚል ነው በአፋብኃ ምኒልክ እስር በሚገኘው ግዙፉ 303ኛ ላስታ ሳምነው ኮርን የተቀላቀሉትም ተብሏል። ይህ እርምጃ በክልሉ ውስጥ ብልጽግና ፓርቲ ተቀባይነት ማጣቱንና በአንጻሩ ደግሞ የፋኖ ትግል ቅቡልነት እያደገ መምጣቱን በገሃድ የሚያሳይ እንደሆነም ነው የተነገረው። ይህ በእንዲህ እንዳለ ወደ ሰበር ዜናችን ስናልፍ የኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ በቅርብ ርቀት ላይ ድል ሲቀዳጅ የኮሩ ቃኝን ጨምሮ ከአጼ አምደ ጽዮን ኮር የተወጣጡ የክፍለ ጦሩ ሻለቃዎች ወደ ሳሲት ቀጠና ለዘረፋ በተንቀሳቀሰው የአገዛዙ ሰራዊት ላይ የተቀናጀ ጥቃት እየፈጸሙ ይገኛሉ። ይህ ጥቃት የማታውን የሸኖ አቅራቢያ ጥቃት የማያካትትም ነው። የብልጽግና ኃይል መነሻውን ከሞጆና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው በዛሬው ዕለት ግንቦት 14 ቀን 2018 ዓ.ም የተንቀሳቀሰ ሲሆን የአፋብኃ ሸዋ ጠቅላይ ግዛት እዝ አሳምነው እዝ የጀግናው አጼ አምደ ጽዮን ኮር አህዶች ከረፋዱ 2 ሰዓት ጀምሮ በከፍተኛ መናበብ እያደረጉት ባለው የተቀናጀ ውጊያ ገና ከጀምሮም የብልጽግናውን ሰራዊት ከፍተኛ ጉዳት እንዲያስተናግድ በማድረግ ከፍተኛ ድል እየተቀናጁ ነው። የአገዛዙ 104ኛ ኮማንዶ ክፍለ ጦርና በርካታ የጥምር ጦር ስብስቡን አስከትሎ በሞርተርና በዙ 23 እንዲሁም በበርካታ ዶሽቃ የታጀበ ውጊያ ቢያደርግም የፋኖ ሰራዊት ሰፊ ቀጠና ወስዶ አድማሱን ባሰፋው የውጊያ ቀጠና በፊላጌት በአባ በርሶማ በአይሶፌ በሸጋ ገበያና በእምቧይ ባድ የብልጽግናን ኃይል ከበባ ውስጥ በማስገባት ከመቼውም ጊዜ በላይ የኮሮ አሃዶች ያቀናጀ
በአገዛዙ የብልጽግና ኃይል ላይ የተናበበ ውጊያ እያደረጉ ይገኛሉ ሲል ኮሩ በመረጃው ለሚዲያችን ገልጿል። በተመሳሳይ የግንባር መረጃ የከሰም ኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ በቅርብ ርቀት ላይ ድል መቀናጀቱም ታውቋል። በከሰም ንዑስ ወረዳ የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ 50 ኪሎ ሜትር በቅርብ ርቀት በሸዋ ጠቅላይ ግዛት እዝ ፍቼ ገነት ቀበሌ ድረስ ዘልቀው በመግባት የከተማ ውስጥ ኦፕሬሽን በማድረግ የአገዛዙን ሰራዊት ሙትና ቁስለኛ በማድረግ የጦር መሳሪያ በምርኮም ገቢ ማድረጋቸውን አሳውቀዋል። በዚህ ኦፕሬሽን የተገኙ የፋኖ ድሎችም 6 የተደመሰሰ የብልጽግና ኃይል ሲኖር 3 አውቶማቲክ ክላሾች ተማርከዋል። 2 ኤስኬኤስ መሳሪያ 220 የክላሽ ተተኳሽ በመያዝ የሰላም ሰው ሻለቃ አስደማሚም የተሳካ ኦፕሬሽን በመስራት ግዳጇን በሚገባ ተወጥታ መመለሷን ኮሩ አስታውቋል። ይህ በእንዲህ እንዳለ በባሶና ወረዳ የአርበኞች ጦር ሰራዊት በአገዛዙ ሰራዊት ኃይል ላይ በወሰዱት ጥቃት ድል መጎናጸፋቸውን የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ ዘርዓ ያዕቆብ ኮር አስታወቀ። በትላንትናው ዕለት ግንቦት 13 ቀን 2018 ዓ.ም ከደብረ ብርሃን ከጎሽ ባዶና ከደንባ ከተማዎች የተንቀሳቀሰው የአገዛዙ ጥምር ጦር መከላከያ አድማ ብተናና ፖሊስ ሚሊሻ ከደብረ ብርሃን 5 ኪሎ ሜትር ርቀት ላይ በሚገኘው አጼ ዋሻ በተባለ ቦታ ላይ በአንድ አባትና ልጅ ላይ ከባለ ማድረግ ቢሞክርም በሁለቱ አባት አርበኞች ወጣት ድጋፊ ወርቄና አቶ ወርቄ በደረሰበት ጥቃት ከፍተኛ ጉዳትን አስተናግዶም ወደ መጣበትም ተመልሷል የተባለው። በዚህም የአገዛዙ መከላከያ ኃይል ከደንባ ከተማ የዙ 23 ከባድ መሳሪያ በማስጠጋት በድጋሚ ከባለ ማድረግ በሞከረበት ወቅት በሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚገኙት የአንደኛና 3ኛ ሻለቃ ተወጣጭ ቃኞች ፈጣን የቆረጣ ምት በመሰንዘር ከ7 በላይ የብልጽግና ወታደሮችን ሲደመስሱ በርካታ ከባድ ቁስለኞችን በመያዝ የብልጽግና ኃይል ወደ መጣበትም እንዲመለስ ተደርጓል። በመጨረሻም የአማራ ገበሬዎች የአገዛዙን ምርጫ ህገወጥ ብለው አውግዘዋል። ምን እያሉ ነው? እናድምጣቸው። ለምርጫ እኔ አሁን እንኳን ልመርጥ ይቅርና ማለት ነው ማዳበሪያው መቼ እንደሚሰጥ ከዛ ውጭ የአማራ ፋኖ ተተበተነ ወዲህ መንግስት የለም። እንደኔ ማለት እንደራሴ ሻውራ ለመሄድ እኮ 5-6 ዓመት እጅ አላውቅም። እኔ ተፋኖም ልክልክም የለኝም። ነገር ግን ማንኛውም ሰው ስለሚታረድ መንግስት እንደ አባትነት አያየን እንደራሴ ማለት ነው። እጅ አላውቅም። ልጆች አሁን አሉ ሻውራ እጅ አላውቅም ማለት ሰው ስለሚታረድ ማለት ነው። ከዛ ውጭ ማዳበሪያ በየፍላጎታችን አምጠን ዘርተን እንዳንጠቀም ማዳበሪያ ታፍክቷል። ዝም ብሎ ሲሰጥ የነበረው ዛሬ አሁን ለኩንታል 16 ሺህ ብር ነው። ድሃ በምን አምጦ ይዘራል? ሌላው የአማራ ልዩ ኃይል ተተበተነ ወዲያው መንግስት አለ እንዴ? መንግስት የለም። መንግስት በሌለበት እንዴት ነው መምረጥ የምንችለው? እኔ የምመርጠው ነገርም ስለሌለ ብዙ መዘርዘር ይቻላል፣ ብዙ መዘርዘር ማለት ነው። ስለዚህ እንኳን ምርጫው መንፈቅ ብሎ የምርጫ ኮረጆ የአገር ሽማግሌ ተወዳዳሪው መጥቶ ህዝቡ አውቆት አስተዋውቆ ነበር መመረጥ የሚቻለው። ከዛ ውጭ ዝም ብሎ እኔ በምርጫ አልፍ ያለው ሚል ከሆነ እኔ እንዳቅሜ እንኳን ልመርጠው ይቅርና የሚመርጠውን ሰው ቋወናለሁ ማለት አንድ ሰው በልቶት አላደረ ብሔር ተብሔር እያጋጨ ማለት ነው። ቅማንት፣ ጉምዝ፣ አገው፣ አማራ ማለት አንድ እንትን ወጥቶ ነበር እንደውም ማለት ነው እንደመር ብለህ እዛው አይደል እንደብር ዘረዘር ከሚል እንትን አለ አሁን ተሰልክ። ስለዚህ ይሄ ባለበት ሰዓት የአማራ ህዝብ በብሔር ተጋጭቶ እንዲያልቅ በተደረገበት አማራ አምርቶ የሚፈልገውን ገበያ ገቢቶ አኩሪ ወይም ደግሞ ሌላ ነገር በመኪና ትራንስፖርት ሄዶ እንዳይጠቀም እያደረገ ምረጡኝ። ምንድነው አሁን እኛ ምኑን አይተን ነው መምረጥ የምንችለው? ስለኔ እንኳን ልመርጥ የሚመርጠውን ቋወማለሁ ለማለት ፈልጋለሁ። ለምሳሌ መንግስት ምረጡኝ የሚል ምርጫ በየከተማው እያካሄደ ነው የሚል ነገር አለ። እኛም በአጋጣሚም ያው እየሰማነው ነው። መንግስት ምርጫ መካሄድ ያለበት ኮረጆ ተዘጋጅቶ የአገር ሽማግሌዎችና ተፈካካሪ ፓርቲዎችን እዞ ነው አሳዋቂዎች ተመርጠው በየቀበሌው ነው የሚሄድ የነበረ እናውቀዋለን። ለነገር ግን እሱ ያለ ማድረግ አቅሙ ተወጥሮ ስለተያዘ ዝም ብሎ ከተማ ላይ ቁጭ ብሎ መረጣለሁኝ በሚል ምርጫውን አካሄጀ አስተላልፋለሁ ለውጭ ሚኒስትር ለዓለም አቀፍ አስተላልፋለሁኝ። ከዞራ ተመረጥኩኝ ታለፍኩ ምን ችግር አለ? የውጭ መንግስትም ተተመረጠ በውጭ ከተመረጠ ምን ችግር አለ? ኢትዮጵያ መርጦታል ተብሎ እንዲካለ የተፈለገው
እኔ ምርጫውን የሚመርጠው ሰው ካለም እኔ ራሱ ምርጫውን የሚመርጠውን ሰው ህዚያ የሚያቀነቅን ካለ ወረሱ የሚያዘነብል ካለ ራሴ እኔ ካሁን ጀምሬ እቃወመዋለሁ። ሊመረጥም ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች መረጃዎች እስከምንገናኝ ቸር ያሰማን።